ሚድሮክ ኢንቨስትመንት ግሩፕ ሚድሮክ ለሀገር የሚድሮክ ኢንቨስትመንት ግሩፕ የግብርና ዘርፍ በ2017-18 በጀት ዓመት አጠቃላይ ምርትና ሽያጭ ከባለፈው ዓመት ጋር ሲነጻጸር እድገት ማስመዝገቡ ተገለጸ። የግብርና ዘርፉ የ2017-18 በጀት ዓመት አፈጻጸምና የ2018-19 እቅድ ተገምግሟል። አፈጻጸሙ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የተሻለ እንደነበርም ተጠቁሟል። በዓመቱ የተገኘው አጠቃላይ ሽያጭ በበጀት ዓመቱ ከታቀደው 91 በመቶ ማሳካት የተቻለ ሲሆን ካለፈው በጀት ዓመት ጋር ሲነጻጸር ደግሞ የ29 በመቶ እድገት አሳይቷል። ከትርፉ አንጻር የዕቅዱን 105 በመቶ በማከናወን ካለፈው ዓመት ተመሳሳይ ወቅት አንጻር የ41 በመቶ ጭማሪ እንዳሳየ ሪፖርቱ አመላክቷል። በዓመቱ በቡና፣ በምግብ በቆሎ፣ በወተት፣ በፍራፍሬ፣ በታሸጉ የጣሳ የምግብ ምርቶች ከፍተኛ ውጤት የታዩባቸው እንደሆኑ ተጠቅሷል። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ በመድረኩ ላይ እንደተናገሩት በተመዘገበው ውጤት ሳንዘናጋ የተሻለ ስኬት ለማምጣት ተግተን ልንሰራ ይገባል ብለዋል። አቶ ጀማል ሚድሮክ በየጊዜው ራሱን በመለወጥ አሁን የደረሰበት የእድገት ደረጃ ላይ መድረስ መቻሉን ገልጸው ሁሉም የተቋሙ አመራርና ሰራተኞች በኃላፊነት፣ በተጠያቂነት፣ በግልጸኝነትና በባለቤትነት ስሜት መስራት አለባቸው ብለዋል። ከግብርና ምርቶች በተለይም ቡና፣ ሻይና ሌሎችም የግብርና ምርቶች ምርታማነትን የበለጠ ለመጨመር የሚያጋጥሙ ችግሮችን አስቀድሞ በመለየት ክፍተቶችን በማረም የተሻለ ውጤት መስራት እንደሚገባ አሳስበዋል። በዘርፉ ስር ያሉ የተለያዩ ፕሮጀክቶችን በፍጥነት በማከናወን ለምግብ ዋስትና፣ ለስራ ዕድል ፈጠራና ለውጭ ምንዛሪ ግኝት ወሳኝ የሆነውን የግብርና ዘርፍ በአግባቡ ለማጠናከር መስራት አለበትም ብለዋል። ዋና ስራ አስፈጻሚ አቶ ጀማል ትርፋማነትን በማረጋገጥ ሚድሮክን ለትውልድ ለማሻገር በዘርፉ ምርታማነትን ማሳደግ፣ ማምረቻ ወጪን መቀነስና ጥራትን ማሻሻል ላይ ከፍተኛ ትኩረት እንዲሰጥ አሳስበዋል። ሚድሮክ ኢንቨስትመንት ግሩፕ በማኑፋክቸሪንግ፣ በኮንስትራክሽን እና ሪል ስቴት፣ በግብርና፣ በማዕድን፣ በንግድና በሆስፒታሊቲ ዘርፎች በመሰማራት ከ80 ሺህ በላይ ለሚሆኑ ዜጎች የሥራ ዕድል መፍጠር የቻለ ግዙፍ ተቋም ነው። ሚድሮክ ኢንቨስትመንት ግሩፕ ከፍተኛ ግብር ከመክፈል በተጨማሪ የትርፉን 10 በመቶ በመመደብ ማህበራዊ ኃላፊነቱን እየተወጣ የሚገኝ የሀገር ሀብት ነው። ሚድሮክ ኢንቨስትመንት ግሩፕ የሀገር ሀብት